ሰላም ሰላም ውድ የቻናሎቼ ቤተሰቦች ዛሬ እንግዲህ በአስደሳች ዜና ከእናንተ ጋር ተገናኝተናል ማለት ነው። የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ እንደወጣ በተምኔሉ ነግሬያችኋለሁ ማለት ነው። የመጽሐፉ ይዘትም ወይም ደግሞ ከቨሩ ሙሉ ሲታይ ይህንን ይመስላል። ያው እንደምታዩት የሳጥናኤል ጎል ኢትዮጵያ ቁጥር 5 የፍጻሜዎቹ ጀማሪ የህይወት ዛፍ ገነት ኢትዮጵያ ይላል ማለት ነው። መረጃውን የሰማሁት ከሁለት ቀን በፊት ነው። መጽሐፉ እስካሁን ድረስ ገበያ ላይ እንዳለ ከተለያዩ ሚዲያዎች እናም ከማውቃቸው ሰዎች ደውዬ በማጣራት ይሄ መጽሐፍ እንደወጣና ለገበያ እንደቀረበ መረጃዎች ደርሰውኛል ማለት ነው። እናም ይሄንን መጽሐፍ እየገዛችሁ በማንበብ ለትውልድ እና ለራሳችሁ እንድታስቀምጡ ከወዲሁ ማሳሰብ እወዳለሁ ማለት ነው። ከዚህኛው መጽሐፍ ውጪ ደግሞ ከ1 እስከ 4 እነዚህ የምታዩቸው መጽሐፎች የዚህ መጽሐፍ የመጀመሪያዎቹ ክፍሎች ናቸው ማለት ነው። አሁን የወጣው ቁጥር 5 መጽሐፉ ነው። እናም በቻላችሁት መጠን እነዚህን መጽሐፎች እንድታነቡ በትህትና እጠይቃችኋለሁ ማለት ነው። ይህ መጽሐፍ ዋናው አላማ የሳጥናኤል ጎል ኢትዮጵያ ተብሎም መረጃው የወጣበት የሀያላን ሀገራት የሚባሉት የጂ8 እና የጂ20 ሀገራት መሪዎች ስለ ኢትዮጵያ ሲዶልቱ በድብቅ የተቀረጸው ቪዲዮ ኢትዮጵያዊው ዳንኤል ቶማስ ጋር ደርሶ ከዛ ኢትዮጵያ ውስጥ ገብቶ ለኢትዮጵያውያን ይህንን መረጃ ሰጥቶ ከዛ በኋላ በጽሁፍ የወጣበት መረጃ ወይም ደግሞ መጽሐፍ ነው። እና እዛ ቪዲዮ ላይ ያሉትን ሀሳቦች ወደ መጽሐፍ ሆኖ ነው አሁን በዚህ መልክ እየተዳረሰ ለህብረተሰቡ የሚገኘው ማለት ነው። እናም በቻላችሁት መጠን ይህንን መጽሐፍ እንድታነቡ እጠይቃችኋለሁ። ያም የሆነበት ምክንያት ደግሞ እንግዲህ ይሄ መጽሐፍ እስካሁን ድረስ 11 አመት እንደሆነው ይቆጠራል። ማለትም ከቁጥር 1 ጀምሮ አሁን እስካለበት ድረስ ማለት ነው። እና ይሄ መጽሐፍ ከወጣበት ጊዜ ጀምሮ ኢትዮጵያ ላይ ይፈጠራሉ ተብሎ በዚህ መጽሐፍ ላይ የታቀዱት ወይም ደግሞ በዛ መጽሐፍ ላይ የተጻፉት እያንዳንዱ ነገሮች ሂደት በሂደት ኢትዮጵያ ውስጥ እየተተገበሩ ስላየናቸውና ወደ ሪያሊቲው የተጠጋ ነገር ስለሆነ ነው ይህንን ነገር ማወቅ ወይም መገንዘብ አለባችሁ የምንለው። የፈጠራ ወሬ እንኳን ቢሆን አይደለም ግን ቢሆን እንኳን እዛ መጽሐፍ ላይ ያሉትን ነገሮች እንደ ትክክለኛ ሀሳብ አድርጎ ተቀብለው ወደ ትክክለኛው መንገድ መሄድ ይቻላልና ማለት ነው። ለማንኛውም ሀሳባችንን ጠቅለል እያደረግን እንሄዳለን። ቪዲዮውን ለማሳጠር የሞከርኩት በምክንያት ነው። መጽሐፉ በእጄ ሲገባ በቻልኩት መጠን ከማውቃቸው ሰዎች ጋር አውርቼ በትረካ መልክ የምናወጣበት ነገሮች ሊኖሩ ይችላሉ። የተለያዩ ሰዎችም ደግሞ ሊተርኩት ይችላሉ። እሱ እንደ አጋጣሚዎች የሚወሰን ይሆናል። ለማንኛውም እናንተ መጽሐፉን እየገዛችሁ ለማስቀመጥ ሞክሩ። ከዚህ በኋላ ሊጠፋ የሚችል መጽሐፍ እንደሆነ ነው የምገምተው። ለምንድን ቁጥር 5 እና የመጨረሻው መጽሐፍ ወጥቷል። የፍጻሜዎቹ ጀማሪ የመጨረሻ ክፍል እንደሆነ ተነግሮናል። ስለዚህ አሁን ይሄ መጽሐፍ በዚህ መልክ እየተዳረሰ እንደሆነ ሲታወቅ ደግሞ ሊታገድና ህብረተሰቡ ላይ ትልቅ አዌርነስ እንደሚያመጣ ይታወቃል። ይሄ የመጨረሻው መጽሐፍ እርግጠኛ ነኝ። እናም ያ ነገር ከመፈጠሩ በፊት ይሄንን መጽሐፍ እየገዛችሁ አስቀምጡ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ። የተለያዩ መረጃዎች በዚህ ቻናል እንለቃለን። አመሰግናለሁ።